እህቴ አቅመ ደካማ በመሆኔ ላድንሽ አልቻልኩም። የዛሬው አድንሻለሁ ይህን ዝቅ ብዬ መኖር እንደ ሰው ቀና ብዬ መጓዝ እኮ አቃተኝ። ይሄ ግሩም ደግሞ የህይወት አንድ አካል እንዳሳጠኝ የእሱንም ህይወት ጉስቁልቁሉን አወጣለታል። የዛሬም አንቺን አድናለሁ ብዬ አንገቴን ደፍቼላለሁ። ዛሬ ጀምሮ ቆራጥነትን እማራለሁ። ግሩምን ደግሞ በሄደበት እጄ እደፈዋለሁ። ይህንም ደግሞ ቃል እገባልሻለሁ። እህቴ እወድሻለሁ። እንዴ በረከት የት ያለሽ? በረከት ሄሎ በረከት ታሞ መንገድ ላይ ወርቋል። እሺ በረከት አይዞሽ በረከት በረከት ቆይ ምን ሆኖ ነው? እህቴ ምን ፈለግ? ምን ሆነሽ ነው የምታለቅሽው? ምን አገባ? ይመለከታል? አያገባም። ማለቴ የማግዝሽ ነገር ካለ ላግዝሽ እችላለሁ። እንኳን አንተ ይቅርና የወለደኝ አባትም አውቶ ጎዳና ላይ ይጣለኝ። ወይ ለምን? አይመለከትም፣ አያገባም። ተመርናት ወንድ ለሰው ማዘን ታውቃላችሁ? ውሾች ናቸው ውሾች። ቆሻሻ ሁላ
በጣም ነው እሺ የማመሰግነው። እና አሁን እንዴት ነህ በረከት? ደህና ነህ? ያለ ተስፋ በቆረጥኩበት ያለ ተስፋ እንግዲህ በደንብ ነው የምሰራው። ተስፋ በቆረጥ ከሌለ እንግዲህ ተስፋን ዝም ብለሽ እንዲያርገሽ ይኸው እርግጥ አዛተ እርግጥ እንደ ሰውዬው የምር ይለያል። እንዴት ነው ንግግሩ ምናምን ደስ ይላል። ንግግር ብቻ ቅርውት ነው በቃ ተስፋ አሰጣጡ ራሱ አይዟችሁ ጠንክራችሁ ከሰራችሁ በቃ ነገ ከፍ ያለ ደረጃ ትደርሳላችሁ። ከዛ ላይ ደግሞ ግሩም ሲመጣ እንሰራለን ይቅርብ እንደዛ እንዳለኝ ማለት እንደዛ እንዳለኝ ዝብይ በቃ እንዳት ከፍ ያልኩ መስሎኝ ወሬው ማለት ደግሞ ይልይ በሶስት አራት ቀን ውስጥ እንዴ ለውጥ ማለት ነው። ደግሞ ግሩም ሲመጣ ከዝም በላይ እንሰራለን። ኧረ እንግዲህ እድገት ነው እድገት በእድገት እንዲህ ወደ ላይ ምን ያላብድ ይበል እንሰራለን። ግን የሆነ ሐሳብ አስቤያለሁ። ምን አሰብክ? የገጠር ድራማ ያሁኑ ቀርቶና ፉከራ ማለት እና ያንን እዛ ውስጥ ባቀርብስ አንተ አሁን ጥሩ ሐሳብ ነው። እሱማ የምር ነው እዛ እጅ ግር ሌላ ወይም ደግሞ ሆነ በቃ እነሱ ሐሳብ እንዲሰጥ ያልፈልግ እኔ ፉከራ ላራራና እዛው ከዛ በቃ አሪፍ ከሆነ ዝም ብለሽ አሪፍ ነው በቃ የሚስተካከል ቦታ ንገሪሽ። ችግር የለም ዝም ብለህ ስራ ይመች በቃ ወዴት ነው? አረ ያኔ አንጫወተን እንጂ እኔ እየጠጣን ጠጅ እየበላን ስጋ ነው እየጠጣን ጠላ አንጫወተን እንጂ እኔ አዲያኑ እየጠጣን ጠጅ እየበላን ስጋ ጎበዝና ጠጅ እየጠጣን ጠጅ እየበላን ስጋ እየጠጣን ጠላ በሬ እንኳን ቡይራን ገረባ እየበላን በቃ አይሆንለትም ስትልና ገና ሕፃን ነው ሲለው አባቱ አጥራቀው በቅንጭላቱ በቃ እነዚያ እነማን ናቸው? እሳት ይፈልቃል ተግንባራቸው ሳይደርሱባቸው እየደረሱ ይመለሳሉ እየቀመሱ በቃ ሲጀምር ትችላለህ። መግብት ዝም ብለህ አንደኛ አረ ዮሐንስ ምን እየሰራ ነው? እንግዲህ ተዋናይ ልሆን አይደለ? ተዋና እየተለማመድኩ ነው። አረ በስመ አብ ጎበዝ ልጅ ሆናል ማለት ነው። አይ ደስ ይላል አሪፍ። እኔ የምልህ አንተ የምትለኝ ከአልማዝ ጋር እንተዋወቅም አላልከኝ? አዎ እንተዋወቅም ነበር። ምን ነው ታዲያ እንዴት ነው አብራችሁ ልትሰሩ የቻላችሁ? አንድ ቀልደኛ እውነቴን እኮ በጣም ደስ ይላል። ይገርማል በጣም እና ደግሞ ለነገርከኝ ካላክት ምንም እንዳያሳስብ ሲስተር አለች። እንደወትሽና አደንቅሽ ባትለኝ የኔ ሲስተር በጣም ጎበዝ ነች። ቆይ የምርሽን ነው? የእውነቴን ነው። ሲጀመር ከሷ ውጪ ይሄን ካራክተር የሚጫወተው የለም። እመነኝ። እንደዛ ከሆነ ለምን አታስተዋውቂንም እና ስራውን አሰራለን? እሺ በደስታ መች ይመችሃል? እኔማ ምንም ስራ ስለሌለኝ በማንኛውም ሰዓት ይመቸኛል። ችግር የለውም። እሺ በል በቃ መልካም።
እህቷ ሳሮን ናት ያስተዋወቀች ነው እንዴ? እኔ እየዋሸህ ነው ብዬ ነው። ኧረ እኔ አንተን እስኪ እንደጀመርክ አንድ ትወና ሳይ ሃላናችሁ ነው ምንም በቃ ይሰራል እና ማን ቀድሞ ይስራ? እኔ ጀምራለሁ። እሱማ ጥሩ ሀሳብ በያ እኔ ፍቅር ቆይ እኔ ጥሪት ነው የምትሄደው? እኔ እኮ ያንተ ማንንም የለኝም። በእናትህ ልለምንህ፣ እኔ እኮ ያንተ ማንንም የለኝም። አንቺ ለምን ነው የምትስቂው? እሺ እኔ እኮ ያንተ ማንንም የለኝም። በእናትህ የት ነው ጥሪት የምትሄደው? እንዴ ቀጥሎ ዝም ብለሽ ስሪ፣ አትሳቂ። እሺ በቃ ያው እሺ አንቺ ጀምሪ። እሺ ፈጣሪ ሆይ ወይ ግን ምን በድዬህ ነው? የምበለው ምግብ የለኝ፣ የምከፍለው የቤት ኪራይ የለኝ፣ ለእህቴ እንኳን የምከፍለው ትምህርት ቤት ክፍያ እኮ የለኝም። የት ነው የማመጣው? ለምንድን ነው ዝም የምትል? አትበለኛ ወይ እኔንም እንደናንተ እንዳባቴ ውሰደኝ። አሁን ብወስደኝ እኮ ይሻለኛል። ቻለሽ። ቴንክ ዩ በጣም ቆንጆ ነው። የምርሽ ነው? እውነት? እሺ በቃ ሲሆን አንደማ አንተ ቀጥታ ነው። እሺ እሺ እንዴ ግሩም ሄሎ ግሩም ደህና ነኝ እግዚአብሔር ይመስገን ሰላም ነው እንዴ መጣህ እንዴ አራሽ መጣሽ እሺ መጣ እሺ አረ ደስ ይላል ግሩም እንዴት ነህ? አንተ ራስህ ማን ነኝ ብለህ ነው የምታስበው? ምን አጠፋው ግሩም? እኔ ስንት ዓመት ጥሬ ግሬ ያላሳካሁትን ነገር አንተ በአንድ ሳምንት በአንድ እንትን አሳካለሁ ብለህ ልጆችን ጨምረህ የምታውላለህ አንተ ማን ስለሆንክ? እኔ ምን ብያውላለኋቸው? ለመውጣት የአንድ ሳምንት ሳይሞላኝ አዳራሹን ሳይቀር ባነር በባነር አድርገህ ጠብቀኛል። ቆይ ስለሆነ አሳካለሁ እያልክ አንተ ከጎዳና ተነስተህ ማን አንተ? የኛ ዳይሬክተር የኛ ደራሲ? ኧረ ግሩም እኔ እኮ አንተ እስከምትመጣ ድረስ ተቀምጠን ከምንቆይ ስራ ስንሰራ እንጠብቅ ብዬ ነው። አንተ ከነተሻልኩ ነው አንተ ራስህ ማን ነኝ ብለህ ነው የምታስበው? ምን የተሻለ ሰው ምናምን አንተ ከጎዳና ተነስተህ ደግሞ የተሻለ ሰው ብለህ ታስባታለህ? መጀመሪያ የመጣበትን ቦታ ወቅሽ። ከጎዳና ተነስተህ አንተ ትልቅ ነገር ተሰካ ምናምን ነው ያሳብ አንድ ሳምንት ወጣ ብለህ ልጆችን ሳይቀርሽ ንገረኝ እስኪ እንዴት ነው የምንሰራው? ተናገር እስኪ እኛ ምሁር ተናገር። እኔማ ያሰብኩት ምንም ነገር የለንም እያልን ከምንቀመጥ ባለን ነገር ሰርተን ቢያንስ አንድ ሁለት ክፍል ከሰራን በኋላ ለሰዎች አሳይተን ስፖንሰር መፈለግ ይሆነናል ብዬ ነበር።
ምንም ነገር ሳይኖር ስራ ልትሰራ አትችልም። መጀመሪያ ደግሞ የመጣህበትን ቦታ አውቅ። ገባ? ከዚህ ዓለም ላይ ከሌለህ የለህም። እሺ ለማንኛውም ከዚህ በኋላ አይንህን ላይ ያልክ ስራውን ቀጥል። እንዴ ጉርሜ ምን እያልከኝ ነው? አልሰማኝም እንዴ? እዛ አዳራሽ አይደለም አስበበት ተሳስተህ እንኳን በዛት ብታልፍ ወርድ ከራስ ለማንኛውም አይንህን ላይ ያልክ ያ የቆሻሻሽ ጎዳና ተነስቶ መጥቶ ትልቅ ነገር ሊያሳካ ያስፈልግ። እሺ ልጅ በረከት እንዴት ነህ? ደህና ነህ? ሁሉ ሰላም? ሰላም። ባለፈ በምን ነበር ቀረው ያልከኝ? ባለፈው ስላበስቱብኝ። አዎ ስራ እንደምሰራ ቃለውኝ፣ ግን በስራ ምክንያት እንዳልሆነ ደግሞ ደርሼበታል። ለሰውም በስራ ምክንያት ነው የቀረው እንዴ? ለምንድን ነው የምትዋሸኝ አንተ? ነኝ በስራ ምክንያት እንዳልሆነ ጓደኛ ነበር የሚከፍለው የሌለው ሆኖ ነው የቀረው አይደል? እውነት ነው አይደል? ሳደብቅ ነገር ችግር የለውም። ችግር የለውም። በቃ ይኸውልህ በረከት፣ ከዚህ በኋላ ብር የለኝም ብለህ ተሳቀህ እንድትቀር አልፈልግም። እሺ ረዳኛ። እኛም ያለፍንበት ነገር ነው። ስለዚህ አንተ ልትሸማቀቅ አይገባም። የዛሬ 200 ብር ወይም 300 ብር እና 400 ብር የምትከፍለው ለአንተ በጣም ከባድ ነው። ግን ደግሞ በወር የምትሰራው ነገር ደግሞ ለአንተ በጣም ጠቃሚ እንደሆነ ታውቃለህ አይደለም? ለአንተ ደግሞ ለኛም ለሀገርም ለቤተሰብ ይጠቅማል። ስለዚህ በ200 ብርና በ300 በ400 ብር የተነሳ አንተ መቅረት የለብህም ከስፖርት ቤት። ለምን በግልጽ አትነግረኝም? ብር የለኝም ብለህ ምናምን ስፖርት ቤት እንዳትቀር እና ቀጥ ብለህ ስራ። እኔ የምፈልገው አንተ ስራ ነው። እሺ እሺ። ስለዚህ ከዚህ በኋላ አትቀርም ማለት ነው። እዚህ ነው አይደል? አንድ በቃ አሁን ዳዳሽ Munango ketaku kuli mudansa mbele wakati gana chikele kumba tembe tembea nyamba we menya tembe tembea usanga uganga bala that's the way we kanange that's the way we ግሩም የምንነው መንገድ ዳር ብቻ። አይ ምንም አልሆንኩም፣ ዝም ብዬ ነው።
እርግጠኛ ነህ? አዎ። አንቺ ግን ወዴት እየሄድሽ? እኔማ ወደ አብርሃም እየሄድኩ ትወና እንለማመድ ብለኝ። ምን ነው? አይ ምንም አልሆንኩም። በቃ አንቺ ወደ ቤት ሂጂ። አዎ ወደ ቤት ሂጂ አንቺ። ምንድን ነው ወደ ቤት የምሄደው? እኔ እኮ አብርሃም ጋር የምሄደው ለሌላ ነገር አይደለም። ቤዛ ወንድምሽ እኮ ነኝ አይደል? እና ግሩሜ ወደ ቤት ልሂድ? አዎ ሂጂ። ወይ ግን ይሄ ልጅ ምን ሆኖ ነው? የሆነ የተፈጠረ ችግርም አለ። ምንድነው አቢ? ቆይ ለምንድነው አብላም ያባላልኩ? ይመለከታል? ቆይ ካንተ ስለበለጠ ካንተ የተሻለው ነው ስለተገኘ ነው? ቆይ አብርሃም ከኔ በምን ነው የሚሻለው? በሁሉ ነገር ይበልጣል። አንተ አመት ያልሰለውን እሱ ባላት ከመጥቶ ነው የሰለው። ቆይ አንተ ማን ነህ እንዲህ የምትናገረኝ? ከዚህ በፊት ታውቀኛለህ? ግን አንተ አብላም ድሃ ስለሆነ ይጎዳናል ስለሆነ ነው አንተ ሀብታም ስለሆንክ ነው ያባላልከው? ቆይ ከቆሻሻ ከጎዳና ተነስቶ ማይሆን ተስፋ ስለሰጠ ከኔ ይሻላል ማለት ነው? ክትም አድርጎ ይሻላል። ደግሞ ቆይ እሱ ከጎዳና ከተነሳ ድሃ ስለሆነ አንተ ሀብታም ገንዘብ ስላለ ነው የምታባልለው? ደግሞ አንተ ምንም ነገር አታውቅም፣ ደደብ ነሽ። ደም ሀብታም ስትባሉ አይሞላችሁ የተደፈነ ነው። ይኸውልህ አፍ ሲከፈት ጭንቅላት ይታያል። እሺ አሁን ከመንገድ ዞር በል። አገራም በልገራም ነው ጉሜ ካኪኝ ቆይ አገኛለሁ። ኧረ እባክህ ከዚህ በላይ ብታገኝ ምን ልታለገኝ ነው? ተተብ ደማ ብላን ካንተ ይበልጣል። እሺ ደግሞ እናንተ ሀብታም ትባሉ አይሙላችሁ የተደፈነ ነው። ይዛ ምንድነው? ምን ሆነሽ ነው? ምንድነው እያደረክ ያለው ነገር? ምን አደረኩኝ? እሺ አብርሃምን አባራል አላባረርከው? ለዛ ነው እንዴ ጥለሽኝ ሄድሽው? እሺ አብርሃም አባራሪ ስተት ነው እንዴ? ለዛ ነው እንዴ? ነው ይሄን ትጠራጠራለህ? ወይስ ምን አጥፍቶ ነው የምታባረረው? ቆይሽ እሱ እንዴት ነው እስከዛሬ ድረስ ለፍቻ ያለወቅኩትን ስራ እሱ ከጎዳና ተነስቶ ማይሆን ተስፋ ሰጥቶ እንደገና የውድቀታችን እሱ ምክንያት እንደሆነ ነው እንደምትፈልግ? ማይሆን ተስፋ ምን አድርጎ ነው ማይሆን ተስፋ ሰጠን? በሳምንት ውስጥ ትልቅ ነገር ስላደረሰን ነው? ቆይ እሱ መጥቶሽ ምን አይነት ነው ተካሄደ? ንገሪኝ እስኪ። ምን ስለወራን አንተ አመት ያክል ሰርተ ያላለፈልን እሱ ግን በጥቃቅን ዝቃናቶች ብዙ ነገር አሳየን። በጣም ብዙ ነገር አደረስ። ምን አይነት ተስፋ እንዳለ ታውቃለህ?
ቆይ ቤዛ ማንም ከጎዳና ተነስቶ ዛሬ ላይ መጥቶ ስለወራ ነኝ ጥልሽ እንትያለሽ አይደለም ከሲኦል ቦታ ይምጣ ዋንም ለውጣችን ነው አይደለም ቤዛ ማውራትና ተግባር እኮ በጣም ይለያዩ ነገር ናቸው ሳይወራ ሳይታሰብ ተገበረ እግሩሜ አንተ ከማብራት ውጭ ምን አደረክልን ወደ ብቻ አጉል ተስፋ አማሳስን ምን ያመጣው ነገር አለ እና ቤዛ አንድ የጎዳና ቆሻሻ ልጅ ተነካብልሽ ነው እኔ ጋር እንምቶኝ አንተ በቆሻሻነቱ ምን አገባ እሺ በቃ ይቅርታሽ በገንዘብ ማጣጣት ብቻ መስለኛ ማን ለወጥ ለካ አንተ አስተሳሰብ ሁላ ነው ግሩሜ እኔ ካንተ ይሄን አልጠብቅም እሺ ይቅርታ አልኩሽ አይደል እንዴ ግሩሜ ሲመጣ ከዝም በላይ እንለወጣለን ብዬ አስቤ ነበር አንተ ግን እንደዚህ ላይ ባሳ ወረድከኛ በቃ ይቅርታ እኔ እኮ መጥቻለሁ ደግሞ ቀጥታ ወደ ስራ እንገባለን የተሻለ ነገር ደግሞ ይኖራል ከዚህ በኋላ ለማንኛውም የሰው ልጅ ባስተሳሰቡ እንጂ በገንዘቡ አለከውሽ እሺ ቤዛ ነኝ በቃሽ እማ አብርሃምን ካልመለስከው እንንም ከግርባል አሰ እንዴት እንደማፈቅርሽ ብታቂ ኖሮ እንዲባልሆንሽ ነበር